መስዋዕት ይሆናል፣ እንደ ሻማ ቀልጦ ይኖራል ነው የኔ ሀሳብ ማለት ነው። እኔን ተወኝ ጥላኝም በቃ አስጠልቼም ይሁን የተሻለ ነገር ማግኝተ ሊሆን ይችላል። በማማ እንዴ ጨክነ ማግባት በዚህም ሆነ ጠባብ በሆነች ከተማ በጣም ያሳዝናል። ያው ሚስቱ ልትወልድ ቀርባለች። እሱ ግን እንደዚህ አድርጎ በገንዘብ ሌላ ሚስት አግብቶ ማለት ነው ከትዳር ላይ ትዳር በጣም ወንጀል ነው። ይገርማል። የወንዶች ነገር ማለት ነው። ሰላም ሰላም ወንዶችዬ እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ ወንዶችዬ። እንዴት ነው ስራ? ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። እና ብርዱ ምናምን እንዴት ነው? እንዴት ናችሁ? በያላችሁበት ሰላማችሁ ብዘት ይበል። እና ያው ሴት ሆነን እንደዚህ ሴት ስታለቅስ ስናይ በጣም ነው የሚያሳዝነው። በጣም ነው ያሳዘነች ማለት ነው። እሷ ጋር ነው ያለቀስኩት። በቃ እስከ መጨረሻ አዳምጨዋለሁ። ከመጀመሪያ እስከ መጨረሻ አዳመጥኩት። በጣም የሚያሳዝን ነገር ነው ማለት ነው። ግን ወንዶች ከሴት መውለዳቸው ይረሳሉ ማለት ነው። ሴት ሚስት ማለት እኮ እናት ማለት ናት። እንዴት እንደዚህ በእናት ይጨከናል እንዴ? ያው እሷ የምትለው አብረው እየኖሩ በጣም ጥሩ ነበር መጀመሪያ ያለች። በቃ ጥሩ ነበር፣ ለልጁም ለእኔም ጥሩ ህይወት ነበረን። ከዛ ከዕለታት አንድ ቀን እየተቀየረ መጣ። ለእኔ መልሱም አነጋገሩ ምናምኑ እየተቀያየረብኝ መጣ። ጸባይም ተቀየረ። ደጅ ማደር ጀመረ። ወደዚህ እጃለሁ ስራ ነኝ ምናምን ማለት ጀመረ። እኔ ግን ይሄ ሁላ ነገር ባለ አንድ ቀን ጠርጥሬው አላውቅም። ሌላ ሚስት ሊያገባ ሊዳር ምናምን በጭራሽ አልጠረጠርኩትም አለች ማለት ነው። ከዛ በቃ መጨረሻውን ባሰበት። በቃ ልጅ መሄድ እዛ መዋል ማደር፣ ለእኔ ግራ መልስ መመለስ ምናምን ጀመረ። እኔ ደግሞ እርጉዝ ነኝ ያልቻልኩትም ሆኖ ነው ምናምን እላሉ። ሌላ ቀርቶስ መኪና ውስጥ ለእሷም ጭኖ ለእኔም ጭኖኛል አለች። በጣም የሚገርመው ነገር ማለት ነው። ይሄ በጣም እንጃ እኔ ምን አይነት አስተሳሰብ እንደሆነ ግን በቃ እኔ ምንም የማውቀው ነገር የለኝም፣ የጠረጠርኩት ነገር የለኝም ማለች። ሴቲቷ አታውቃትም። እሷ ያገባት ባለ ብር ናት፣ ባለቤት ናት መሰል። ለሱ ብሎ ነው ወደዚያ የቀረበው ማለት ነው። ቸግሮኛል እና እኔ ልቸግረኝ አልፈልግም፣ እሷ ጋር መኖር ፈልጋለሁ፣ ለገንዘብ ብሎ ነው የገባው ማለት ነው። ሚስት ነው የካደው ለጥቅም ብሎ ነው። ምክንያቱ ገንዘብ አላት፣ መንግስት ሰራተኛ ናት፣ ቤት አላት እና ለዛ ብሎ ነው በቃ የገባው ማለት ነው እንጂ ሚስቱን ጠልቶ ወይ ልጁን ጠልቶ አይደለም። ልጁ በጣም ይወድ ነበር አለች። ለእኔም ይወደኛል፣ ልጁም ይወዳን፣ ቤት ውስጥ በጣም እንከባበራለን፣ ቤተሰቦች ያከብሩታል፣ እሱም ያከብራል። ከዛ በቃ ጸባይ ተቀየረ። ስልክ ስደውልለት ማንሳት እምቢ አለኝ፣ አያነሳም። ልጅቱም እሱን እየጠበቀች ቁጭ ብላ ነው የምታድረው። አንድ ቀን የሆነች ጓደኛ የመጣች እና ቁጭ ብላለች አለች። እኔ ጋር ልታድር መጣች አለ እና እንተኛ ስላት አይ ባባ ሊመጣ ነው፣ ባባ ጋር ነው የምተኛው፣ አልተኛም ብላ እንዳልናገር እንዴት ብዬ እች ጓደኛዬ እኔ ጋር ለማደር መጥታለች፣ ብቅ ልትል እኔ ጋር አንቺ ጋ ባልሽ ከሌለ እየተጫወትክ ታድር ነው ብላ መጥታለች አለች። ከዛ እና ባባ እስከሚመጣ ጠብቃለሁ እናንተ ተኙ ስትለኝ እኔ ተደብቄ ያለቀስኩ። ያው እኔ ጋር ጓደኛዬ ስላለች ተደብቄ ነው ያለቀስኩት። በጣም አባቷን ትወዳለች አለች ማለት ነው። ከዛ ግን ስልክ ስደውልለት አይነሳም አለች። ከዛ አንድ ቀን ሲመጣ እጁ ላይ ቀለበት አድርጓል። እንዴ ምንድን ነው ቀለበቱ ስለው አግብቻለሁ አለኝ። ምን ማለትማ ምን ማለት ነው አግብቻለሁ አለኝ። እኔ ያለቀስኩ ዋይ ምንድን ነው የሚባለው ይሄ ነገር? እንዴት ከትዳር ላይ ትዳር ታገባለህ ስለው መብቴ ነው ታገሽኝ፣ በቃ የሆነ ነገር አንድ ወር እንኳን ታገሽኝ ያለኝ አለች። አንድ ወሩ ምን ለማድረግ እንደፈለገ እንጃ። አንድ ወሩ እኔ
ለገንዘብ ብዬ ነው እና 1 ወሩን ጠብቅኝ አለኝ። ምንድን ነው 1 ወር? እኔ 1 ወር አይደለም 10 ዓመት ጠብቃለሁ፣ ችግር የለውም። ግን እንዴት የእጅ ቀለበቱ ምንድን ነው? አግብተ የሚባለው እውነት ነው እንዴ? አንተ ማገባህ አልከኝ እኮ ስለው አዎ አግብቻለሁ አለኝ። በጣም አለቀስኩ፣ ሌላ ስሜት ገባው፣ ታመምኩ፣ አልበላም አልጠጣም፣ ታመምኩ። ከዛ ሳጠያይቅ እሷ እኛ ትናንሽ እያልን አውቃታለሁ ሴትዮዋ አለች። ከዛ እንዴት ማናት ሲል እንደዚህ ያለች ናት ተባለች። እቺ አሁን ያገባት ሴት ማለት ነው። ከዛ አፈላልጌ ቁጥሯን ስጡን ብዬ ቁጥር መጀመሪያ የሆነች ጓደኛዬ እኔ ላናግራት ብላኝ እሺ ብዬ እሷን ላናግራት ብላ ሴትዮዋ ደግሞ እችን ያገባት ቤት የለችም፣ ወደ ሌላ ሄዳለች ማለት ነው። ባህር ዳር ነው ምናምን ወደ ሌላ ሄዳለች፣ ሐዋሳ ነው ምናምን ያለችው እና የለችም፣ የቤት ውስጥ ለስብሰባ ሄዳለች ማለት ነው። እኔ እጄ ላናግራትና አንቺ ከመሄድሽ በፊት ቆይ እኔ ላናግራችሁ አለችኝ። እሺ አልኳት። ከዛ ስትሄድ የለችም፣ አላገኛቻትም። እኔም ስልክ ተቀበልኩ። ከዛ በቃ በአካል ማግኘት አለብኝ ብዬ ቤቷን አጠያይቄ ሲሄድ ልጅቷ አለች፣ የእሷ ልጅ ማለት ነው፣ ያገባት ልጅ አለች። ከዛ እንዴት ነሽ? ደህና ነሽ? የማን ልጅ ነሽ ስላት የእከሌ ነው፣ የባሏ ማለት ነው። አሳድጎሻል አንቺ ጋር ነው የነበረው ስላት አይደለም፣ አሁን ቅርቡ ነው የመጣው፣ አሜሪካ ነው የነበረኝ፣ በህፃኔ ነው ተወኝ፣ ወለደኝና ከዛ አሜሪካ ሄደ፣ አሁን ትልቁኝ ነው መጣው አለች። አሁን እዚህ ይኖራል? አዎ እዚህ ይኖራል አለች። ከዛ እዛ የነበሩ ስልክ ስንደውላት የለሁም አለች። እንግዳ መጥቶ ምናምን ስትባል የለሁም አለች። እና ከዛ ልጅቷን አጠራሁት። እዚህ ይመጣል ስላት አዎ ይመጣል፣ አባቴ እኮ ነው ይመጣል፣ እዚህ ነው የሚያድረው፣ እዚህ ነው የሚበላው፣ እዚህ ነው የሚተኛው፣ አሁን እናቴ የለችም አባቴ ጋር ነው ማድረው አለች። እንግዲህ እችን ያገባት የለችም፣ ወደ ሌላ ሄዳለች፣ ስብሰባ ሄዳለች ማለት ነው። እሱ ቤት ውስጥ ልጅቱ ይዞ እየተኛ ማለት ነው። ከዛ እንደዛ ነው እንዴ ብዬ አዎ አባቴ ነው እኔ ጋ ነው የሚያድረው እናቴ የለችም አለች። ከዛ እንደዛ ስትለኝ እኔ ጭራሽ አላመንኩም፣ ጭራሽ አስቤውም ስለማላቅ አላሰብኩትም። ከዛ ደግሞ ተጠራጠርኩ። እጁ ላይም ቀለበት አለ፣ ጸባይም ተቀይሮ አላግብቻለሁም አለኝ። 1 ወርም ትግስት ስለኝ በቃ ሁሉ ነገር አመዛዘንኩና በቃ ይሄ ነገር ትክክል ነው አግብቷል ማለት ነው ብዬ አለቀሱ። ከዛ እያለቀሱ ከቤት የመጣው ልጅቱ ደግሞ በቃ አባቴ እያለች ነው ምስኪን። ከዛ እያለቀስኩ ስልክም እየደወልሽ ልጄ ወደ ቤት የተመለስኩ እናትሽ ስትመጣ እመጣለሁ ምናምን ብዬ እዛ የነበሩትም እንደዛ ብዬ እናቷ ስትመጣ እመጣለሁ ብዬ ከዛ ተመለስኩ። በሌላኛው ቀን ደግሞ ሄድኩ። እሱ ስልክ አያነሳም አይደውልም። 2 ወር ሞላው ማለት ነው። ስልክ ማያነሳላትም አይደውላትም። 2 ወር ሞልቷል እሱ ማለት ነው። ከዛ ያው ሄድኩና እንደዚህ ነው ብዬ ሰናገራት። እቺ አሁን ያገባት ሴትዮ ማለት ነው አውቃለሁ፣ ግን አሁን ያረገዝሽው የእሱ ከሆነ ዘር ከመንዘሩ ነው የሚያጠፋ ብላኛለች አለች። እንግዲህ እንደዛ ያስበላት ምክንያት ምንድን ነው? እኔ አላደረኩም፣ የኔ አይደለም ትቻታለሁ እያላት ስለሆነ ለሷ ማለት ነው። ለሷ ሚስቴን ፈትቻታለሁ የለኝም አንቺ ጋር እንጂ እሷ ጋር ምንም ነገር ልጄ ብቻ ነው የምጠይቀው እንጂ እሷ ጋር ምንም ነገር የለኝም እያላት ነው ማለት ነው። እዛ አንቺ ያረገዝሽው የእሱ ከሆነ ዘር ከመንዘሩ ነው ማጠፋ ብላኛለች አለሽ። እና በጣም ነው የሚገርመው። እኔ በቃ እንትን ያሳዝነችኝ ልጇ ማለት ነው። ልጇ አባቷን ትወዳለች። ከዛ ደግሞ ልትወልድ የቀረበች ሴት ናት። አሁን ደግሞ ልጃዋ ሰዓት ማለት ነው። እኔ እንጃ እኔ አልቻልኩም። በጣም ነው ያሳዝነችኝ ማለት ነው። ሌላ ይቅርና በቃ ለልጁ በቃ ለልጁ ሲል እንዴት በልጁ ይጨክናል? ካለሷ አልተኛም፣ ካለሷ አትበላም። እና አሁን ደግሞ ሲቀርብ
ሲደወለት ደግሞ ጭራሽ የመለሰውን መልስ በጣም ይገርማል። አልፈልግሽም፣ ያረገዝሽውም የኔ አይደለም፣ ምንም እኔ ጋር የሚያገናኝ ነገር የለሽም፣ የመጣሁበት በእንደዚህ ቀን ነው፣ አንቺ ያረገዝሽው አሁን የምትይው በእንደዚህ ቀን ነው፣ እኔ ጋር አይገናኝም፣ የኔም አይደለም፣ ያረገዝሽው ሰው ስጩ እያላት ነው ማለት ነው። እንደዚህ ይሄ ራሱ ሞራን ይሰብራል። በስመ አብ እንዴት እንደዚህ ባለ እንደዚህ ይላል። የሚገርመው ነገር ማለት ነው እኔ ችግር የለውም አግብቻለሁ አግዝሻለሁ ይባላል እንጂ ያረገዝሽው ልጅ የኔ አይደለም ማለት በጣም ከባድ ነው። ከዛ ደግሞ ትዳሬን ያልከው ሰው ባሌ ብለህ ያዝከው ሰው እንደዚህ ስለ በጣም ልቤ ነካ፣ ልቤ ይሰብራል ማለት ነው። በጣም ነው ያሳዘነችኝ። በቃ እሷ ጋር ለማሳመን ነው እንደዚህ የሚለው። እችኛይቱ ጋር ፈትቻታለሁ ስላለ አሁን እቺ ወልዳለች ስትባል እሷ ጋር ስለሚጣላ ነው አሁን እንደዚህ ያስፈራው ማለት ነው። ይህን አይደለም ያለው እንጂ እንግዲህ ሚስቱ የእሱ እንደሆነች ከእሱ እንዳረገዘች እርግጠኛ ያውቃል ማለት ነው። አሁን ግን አላረገዝኩም የሚለው እችኛይቱ ጋር እንዳይጣላ ነው ማለት ነው። እና በጣም ነው የሚገርመው። እግዚአብሔርን በጣም ልብ ይስጣችሁ የአሁኑ ወንዶች ማለት ነው። እሷም እግዚአብሔር አምላክ ትዕግስቱን ይስጣት፣ በሰላም ትገላገል። ከዛ ደግሞ እግዚአብሔር ያለው ይሆናል። እሷንም ነገ መልስ አለው ማለት ነው። አሁን እሷ መታለቅ ሰው ልቅሶ ለሱ እሳት ነው ነገ ጠዋት ማለት ነው። አሁን ሊመቸው ይችላል ካለው ቤት ገብቶ ጮማ በልቶ ሊያደር ይችላል። አሁን ያገባት ባለ ገንዘብ ባለ ቤት ስለሆነች ተመችቶት ሊኖር ይችላል። ነገ ግን ማለት ነው እግዚአብሔርን እንዴት የእሷ ልቅሶና የእሷን እንባ ፈሶ አይቀርም ማለት ነው። እኔ እንጃ የሴት ልጅ እንባ እንደዚህ የፈስ በባል እንደዚህ ስትበደል የልጅ እናት ባለትዳር ይህን አይደለም ያረገዝሽው ብሎ እንደዚህ በስልክም ሲያወራ ራሱ ቀስም ይሰብራል ማለት ነው። እግዚአብሔር አምላክ ራሱ ትዕግስትን ይስጣትና በሰላም ደግሞ ትገላገል ማለት ነው። ለእሷም ቀን አለ እግዚአብሔር እና ውዶችዬ ቪዲዮን ሼር ላይ ኮሜንት አድርጉልኝ። ቤተሰቦች ደግሞ ሰብስክራይብ ማድረግ ቤተሰቡ ነው። ባይ ባይ።